የህልም ዛፍ የሚባለው እንደዚህ አይነት ፍሬ ይይዛል። ከበላሽው መደበኛ ሰው በልቶት 72 ሰዓት ከ3 ቀን በላይ እስከ 4 ቀን እስከ ሳምንት እንቅልፍ ይዞት ሊሄድ ይችላል። ራሱን ሊረሳ ላይነሳም ይችላል። ግን አንድም ቀን በህይወቱ የሰራውን እያንዳንዷን ነገር አእምሮ ማስታወስ ይጀምራል። ሙሉ በሙሉ ማለት ሪል አለምሽን ያለፍሻትን ያደረግሻትን ታያለሽ። እንደነዚህ አይነት ነገሮች አሁን ተክሎች አሁን ይህንን ተክል እሰጥሽና ሰዎች ይጠይቁት ወደ ኢትዮጵያኖች የህልም ዛፍ ይሉት ምንድነው ጥቅሙ? ምክንያቱም ልታረጋግጫችም መርምረሽ ልደርሽበታችም እንዴት ይሰራል። አንድን ሰው በዛ ልክ ቀን አስተኝቶ ሙሉ በሙሉ እንቅልፍ ወስዶሽ አእምሮሽ ግን በህይወትሽ የፈጸምሽውን ነገር በሙሉ አእምሮሽ ሲመልሰው ሲያሳይሽ ሲመዘግበው ታያለሽ። ትውስታሽን ይመልሳል። መቋቋም የማይችሉ ሰዎች ሌላ የአእምሮ ጤና ችግር ሊያጋጥማቸው ይችላል። ይህንን ነገር ሊቋቋሙት የማይችሉ ልምምድ ይፈልጋል። እንዲሁ እንዳገኘሹ በረጅም የጊዜ ሂደት ግን ለመድኃኒትነት ነው ሰዎች የሚጠቀሙት። መጠኑን ለክተው የሚረሱ ሰዎች እንዳይረሱ የሚያደርጉበት መንገድ ሌሎችም ከዚህ ማዕቀፍ ከስሪዱ ማዕቀፍ ለመውጣት ይህን ተክል አሁን አንቺ ስክሪን ላይ ያሳያቸው ሰዎች ዙም አድርገው ስክሪንሻት አድርገው ምንነቱን መለየት ይችላል። እኛ ሀገር ላይ ያለ አዋል የአባይንና የጣናን ተፋሰስ ዙሪያ ይዞ አለ። ሲታይ እሼ ስለሚመስል እሼ ነው ብለው ሰዎች ራሱ እንዳይበሉት ይጠንቀቁ። ግን አንዳንዴ ማይበሉ የሚባሉትን በልማድ ሰዎች ወደ አፋቸው ስለማይወስዱ የዱር ሲሆኑ የጦጣ የዝንጀሮ የውሻ እየተባለ ስም ያወጣላቸው እና አይበሉ ስለሚመደባቸው ነው እንጂ ሌላም ሰውነትን አሁን በኛ እንደዚህ ፀጉር ተብለው የሚጠሩ ተክሎች በዓለም ላይ በውድ ዋጋ ውድ ነገር ተከፍሎላቸው ጄኔሲስ የሚባለው በእኛ ገጸሰብ ነው የሚባለው። አሜሪካን ጂንሲንግ ይባላል። አሜሪካኖች ቻይና ላይ ካየሻቸው ሲበሩ ሲያወጧቸው መሬት ላይ ሲያወጧቸው ጠርገው ስራቸው ሲሄድ አይተሻል። ሲሮጥ ተክል አላየሽም? እነሱ ጂንሲንግ ነው የሚሉት፣ እኛ ገጸሰብ እንለዋለን። ስራቸውን ስታያቸው ሰው ስለሚመስሉ እነዚህ መጽቁብ ምናምን ተብሎ የሚመደቡት ተክሎች ደግሞ ማዕድን በስራቸዋል። ማዕድን ያለበት ቦታ ላይ በብዛት ይበቅላሉ። ፈውስ ሰጭነታቸው ግን የታመነ የሆነ ስለዚህ ይሄንን ነገር አሁን መርምሮ መድረስና ማጥናት ሲቻል አሁን የህልም ዛፍ እምልሽ በብዙ አይነት ጥናት ውስጥ ገብቶ በዘመናዊ መንገድ ለማረጋገጥ ቢሞከር በቃ ከአእምሮም ከሳይንስም በላይ የሆነ ፍሬ ነው። ጥያቄ የሚያስነሳ አለ። እኛ ጋር ስታመጪው ምንድን ነው የሚያደርግሽ? ሰው ፋንታሲ ያደርገዋል። የሆነ እውነተኛ ታሪክ እያደረግሽ ፋንታሲ ነው ይልሻል። ወይም ደግሞ ሌላ ምልታት ይመስላል ሁሉ እኮ ስታወራው አሁን ለ1 ሳምንት ለ4 ቀን ለ3 ቀን ጊዜ የሰራኸውን ሁሉ በሙሉ ግን ይሄ እኮ ላብራቶሪ ውስጥ እየተጠና እየተረጋገጠ ግን ይሄ ነው ብሎ ማስረዳት ያልተቻለ ይህ ውሃ ላንቺ ደብል ሃይድሮጅን እና 1 ኦክሲጅን ነው እንላለን። ፍጠሪያ ታዲያ ውሃ እንደዛ ከሆነ እነዚህን አተሞች አግኝተሻቸዋል፣ ፍጠሪያቸው። መፍጠር አልችል ስትይ ደግሞ የሚፈልገው የጉልበት ወጪ ውሃን ለመፍጠር የምናዋጠው የጉልበት ወጪ ከፍተኛ ስለሆነ አናባክን የሚል ሲሸነፍ ማስተባበያ ነው። ሳራን በውሃ ባረግሽው፣ ግብፅ በውሃ ባልተጣላችን ነበር። እንዴት ነው እዚህ ውስጥ ያለው ይዘት ጥምር? ውሃ እኮ አንዴ የተፈጠረ ነው፣ ሰርክል ውስጥ ነው ያለው። እኛ ውሃ እንዲህ ነው ብለን እንናገራለን። ፍጠሮች እሺ ፍጠሪው። እንደዛ ከሆነ አተሞችን ወስደሽ መፍጠር መቻል ማሳየት መቻል አለብሽ። ይህን ብዙ ጉልበት የሚፈጀው የኤነርጂ መጠን ሀይ ስለሆነ አንችልም ይሉ ምጣ ያሳየንን ውሃ የትራንስፖርቴሽን አገልግሎት ብቻ ይሰራል ሰውነት። እንዴት አይነት ኢነርጂ ነው የምንጋራው? ውሃ ስንጠጣ እንወስዳለን። ውሃ የያዘውን ነገር እንኳን መድረስ አልቻልንም። ውሃ እንደሚሰማ ጥናቶች ውሃ መልእክትን ይሰማል። እነዚህ ነገሮች ሞገዶችን ግብይቶችን እንላለን አይደል? አዳዲስ ጥናት ነው የሚመጣው። ስለ ውሃ እኮ ገና ምንም አላወቅንም። ጥናት አለበት። እያንዳንዷን ነገር ጠንቅቀሽ ማወቅና መለየት። ይሄንን ነገር በማብራሪያ ስታስቀምጪው ማጥናት መቻል አለብን። ፋንታሲ ነው ማለት አይደለም።
እንደነዚህ አይነት ሰዎች ሲመጡ አይ እነዚህ ሰዎች ወፈፌ ናቸው፣ ጉዶች ናቸው የሚያወሩት እና ካለፉ በኋላ ደግሞ ሳንጠቀምበት ይኸው ውሃን መጠቀም የሚችል ሞተርን የፈጠረ ሰው ነበር። መኪናን በውሃ ብቻ የሚሄድ ቦንድ ኢነርጂውን አብዞርቭ ማድረግ የቻለ ሞተር ፈጥሯል ማለት ነው። ሰውየው ኢንጂኑ ላይ ነው የሰራው። ያ ሰውዬ እኮ ጠፍቷል። ያን ሰውዬ የሚተካ የለም። ተረድቶታል። ይሄኛው እውቀት እንዳለና ማሳያ ነው። ሰውየው የውሃን ኃይል ማስተዳደር የሚችል ጉልበት ያለው ኢንጂን ፈጥሯል ሰው። ስለዚህ ይሄንን ማጥናት ማሳደግ መቻል ስንችል እኛ ላይ ወደዛ መንገድ የሚሄድ ሰው ከተገኘ እዴ ይሻልና ትንሽ እዚች ላይ እንስተካከል እንታያለን።